ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾች ከዜና 24 ሚዲያ ሀገራዊና ዓለም አቀፋዊ መረጃዎችን ይዘን ቀርበናል። ቪዲዮውን ላይክ እና ሼር ቻናሉን ሰብስክራይብ በማድረግ እንድትጀምሩ በትህትና ጠይቃለሁ። በቀጥታ ወደ ዘገባው ተጠናክሮ በቀጠለው በአማራ ክልል እየተካሄደ ባለው ጦርነት ትላንት በወግዲ ማጋፍቻ ግንባር የአገዛዙ ጦር አከርካሪው ተሰብሮ መመለሱ ታውቋል። የምኒልክ እዝ የሕክምና ቡድን ለተማረኩ ከፍተኛ ወታደራዊ አዛዦችና የውጊያው መሐንዲሶች አስቸኳይ ሰብአዊ ሕክምና እያደረገ እንደሆነ ተገልጿል። በወሎ ቤት አማራ ቀጠና በወግዲ ማከፍታ ግንባር ለመንቀሳቀስ በሞከረው የአገዛዙ ሰራዊት ላይ በምኒልክ እዝ 105ኛ ኮር የ45ኛ ክፍለ ጦር አርበኞች በወሰዱት ረቂቅ የስቦ መምታት እርምጃ የጠላት 5ኛ ሬጅመንት ሙሉ በሙሉ ያለቀች ሲሆን 40 ወታደሮች በተገደሉበትና በርካታ የጦር መሳሪያዎች በተማረኩበት በዚህ አውደ ውጊያ ቆስለው እጅ ከፍንጅ የተማረኩ ከፍተኛ ወታደራዊ አዛዦችን፣ መስመራዊ አዋጊዎችንና የውጊያ መሐንዲሶችን ጨምሮ ከ15 በላይ የሚሆኑ የጠላት ወታደሮችን የምኒልክ እዝ የሕክምና ቡድን ዓለም አቀፍ የጦር ሕግጋትን እንዲሁም አማራዊ የስነ ልቦና ከፍታ ርህራሄን ባከበረ መልኩ አስቸኳይ የሕክምና እርዳታ እያደረገላቸው እንደሆነ ታውቋል። ከሐምሌ 9 2018 ጀምሮ በጠላት 11ኛ እዝ 203ኛ ኮር ከ81ኛ እና ከ87ኛ ክፍለ ጦሮች የተውጣጣ ሰራዊት በድሮንና በሌሎችም የሜካናይዝድ መሳሪያዎች ሽፋን ታግዞ ወደ ወግዲ ማካፍታ አካባቢ ከፍተኛ ወረራ ለመፈጸም ተንቀሳቅሶ ነበር ተብሏል። ይሁን እንጂ ቀድመው ቁልፍ ወታደራዊ ቦታዎችን በመቆጣጠር አድፍጠው የነበሩትም የ45ኛ ክፍለ ጦር አርበኞችም የጠላትን ጦር ሆነ ብለው ስበው ወጥመድ ውስጥ ካስገቡት በኋላ መውጫና መግቢያ በሮችን ክርችም አድርገው በመዝጋት መብረቃዊ የጥይት ዶፍ አውርደውበታል የተባለው ሰራዊቱ አካባቢውን በቁጥጥር ስራው ያለው ፋኖ የለም በሚል ለኮሩ ሪፖርት በላከ በጥቂት ደቂቃዎች ውስጥ ከተለያዩ አቅጣጫዎች በተሰነዘረበት ፈጣን ማጥቃትም ከፊት ለፊት የነበረችው የ5ኛ ሬጅመንት ሙሉ በሙሉ ስታልቅ ቀሪ የክፍለ ጦሩ አሃዶችም ከባድ ኪሳራን ተከናንበው በትንተናቸው ወጥቷል የተባለው በዚህ ልዩ የጦር ንድፍ በታየበት ተጋድሎ 40 የአገዛዙ ወታደሮች የተገደሉ ሲሆን ይህ የሟቾች ቁጥር ቀሪው ኃይል ሲሸሽ በተሽከርካሪ ጭኖ ከወሰደው ሬሽን ውጭ መሆኑ ታውቋል። ጠላት ከመካነ ሰላምና ከተለያዩ ቦታዎች ኃይል በመጨመር አስከሬንና ቆስለኛውን ለማንሳት ቢሞክርም የአርበኞቹ በአፈሙዝ እሳት መንገዱን በማጠራቸው የጥይት ማብረጃ ሆኖ ቀርቷል። በአውደ ውጊያው ከተገደሉት በተጨማሪ 41 ወታደሮች የቆሰሉ ሲሆን 14 ጥቁር ክላሽንኮቭ መሳሪያና አንድ ታጣፊ ክላሽ፣ አንድ የሬዲዮ መገናኛ ራዲዮ፣ 20 የእጅ ቦምብና 10 የስናይፐር ካዝና፣ 2 የዲሽቃ ሸንሸል ከ800 ተተኳሽ ጋር 2000 የብሬን ተተኳሽና 3000 የክላሽ ተተኳሾች በአርበኞች ቁጥጥር ስር ውለዋል። በጦር ሜዳ የብረት ክንዱን ያሳየውና የአገዛዙን ሰራዊት አከርካሪ የሰበረው ጀግናው ፋኖ በአውደ ውጊያ ማሸነፍ ብቻ ሳይሆን ማርኮ በቁጥጥር ስር ላደረገው ጠላት የሞራልና የሰብአዊ ልዕልና በማሳየት የጀግንነት ልኩን አስመስክሯል የተባለው በጃናሞራ ወረዳ በድርቅ ምክንያት ከ19000 ሄክታር በላይ መሬት ሳይዘራ ቀርቷል። ከ96000 በላይ ዜጎች ደግሞ ለችግር ተጋልጠዋል ተብሏል። በአማራ ክልል ሰሜን ጎንደር ዞን በሚገኘው የጃናሞራ ወረዳ በዘንድሮው የመኸር እርሻ ወቅት ባጋጠመው ከፍተኛ የዝናብ እጥረት ምክንያት ከባድ ድርቅ እየገጠመው መሆኑን የወረዳው ኮሚኒኬሽን ጽሕፈት ቤት አስታውቋል። በወረዳው ከሚገኙት 36 የገጠር ቀበሌዎች መካከል በ19ኙ ቀበሌዎች እስካሁን ድረስ ምንም አይነት ዝናብ ባለመጣሉ አርሶ አደሩ ማሳውን አርሶ አዘጋጅቶ ቢጠብቅም ዘሩን መሬት ላይ ግን ለማሳረፍ አልቻለም። የወረዳው ግብርና ጽሕፈት ቤት ምክትል ኃላፊ አቶ መለስ አደላድለው እንደገለጹት ዝናብ ባለመጣሉ ምክንያት ከ19400 ሄክታር በላይ መሬት ሳይዘራ ጦሙን አድሯል። በዚህም ሳቢያ ከ96000 በላይ የአካባቢው ዜጎች ለከፍተኛ ችግር እንደሚጋለጡ ኃላፊው አሳስበዋል። በሌሎች የቀሩት የወረዳው ቀበሌዎችም ቢሆን ዝናቡ እጅ
እጅግ ዘግይቶ መዝነቡን ጠቁሟል። በድርቁ ክፉኛ ከተጎዱት አካባቢዎች መካከል በተለይ የበየዳና የሳህላ ሰሜት ወረዳዎች የሚያዋስኑት ቀበሌዎችም በከፍተኛ ሁኔታ ተጠቂ መሆናቸው ታውቋል። የዋሰል ቀበሌ ነዋሪ የሆኑት አርሶ አደሮች በሰጡት አስተያየት በአሁኑ ወቅት አካባቢው አረንጓዴ ለብሶም እሸት የሚበላበትና ተራሮች በጉም የሚሸፈኑበት ወቅት ቢሆንም በተቃራኒው ግን እጅግ ከባድ ሙቀትና ፀሐይ ነግሶም አካባቢው በድርቅ መጎዳቱን ይናገራሉ። ዝናብ ይጥላል በሚል ተስፋ በደረቁ መሬት ላይ የተዘራው ዘርም ሳይበቅል የውሃ ሽታ ሆኖ ቀርቷል። የዘር ወቅቱ በማለፉ ተስፋ በመቆረጣቸው ምክንያትም ዜጎች አካባቢያቸውን ጥለው መሰደድ መምረጣቸውን የገለጹት አርሶ አደሮቹ አገዛዙና የሚመለከታቸው አካላት የድርቁን ሁኔታ አጥንተው አስቸኳይ የእርዳታና የድጋፍ ትብብር እንዲያደርጉላቸው ተማጽነዋል። የችግሩን አሳሳቢነት በመረዳት ጉዳዩን ለሚመለከተው አካል ማሳወቃቸውን የገለጹት አቶ መለስ አደላድለው ዘግይቶም ቢሆን ዝናብ የሚጥል ከሆነ ለአጭር ጊዜ የሚደርሱ የዘር ግብዓቶችን ለማሰራጨትም ዝግጅት እየተደረገ መሆኑን ገልጸዋል። በተጨማሪም አርሶ አደሩ በማሳው ላይ የጎርፍ መቀልበሻ ቦይ እንዲሰራ የትሬንች ማዘጋጀት ስራዎች እንዲከናወኑ የድርቁን መረጃ የመሰብሰብ ስራ እየተሰራ መሆኑን አስታውቀዋል። ጃናሞራ ወረዳ በአማራ ክልላዊ መንግስት በሰሜን ጎንደር ዞን የሚገኝ ሲሆን ታዋቂው የሰሜን ተራሮች ብሔራዊ ፓርክ ከፊል አካል ያደረገበትና በአስቸጋሪ መልክዓ ምድር የሚታወቅበት የደጋማ የአየር ንብረት ያለው አካባቢ ነው። ወደ ዓለም አቀፍ ጉዳዮች አልፋለሁ። በሩሲያ ሞስኮ አቅራቢያ በሚገኘው ግዙፉ የኦንላይን ገበያ ማዕከል ላይ የድሮን ጥቃት ተፈጽሟል። ትላንት ሌሊት በሩሲያ ዋና ከተማ ሞስኮ አቅራቢያ በምትገኘው ኤሌክትሮስታይል ከተማ ላይ በተሰነዘረው መጠነ ሰፊ የድሮን ጥቃት በሀገሪቱ ግዙፍ በሆነው የዋይልድ ቤሪስ የሎጂስቲክስ እና የእቃ ማከማቻ ማዕከል ላይ ከፍተኛ ቃጠሎ መነሳቱ ታውቋል። ከጥቃቱ በኋላ የተቀሰቀሰው እሳት እጅግ ግዙፍ ከመሆኑ የተነሳ ከማከማቻው የሚወጣው ጥቅጥቅ ያለ ጥቁር ጭስ ከ50 ኪሎ ሜትር በላይ ርቀት ላይ ከሚገኘው የዋና ከተማዋ ሞስኮ ሰማይ ድረስ ተንሰራፍቶ ታይቷል። ይህ የተቃጠለው ግዙፍ መጋዘን በመላው ሩሲያ ከሚንቀሳቀሰው አጠቃላይ የዋይልድ ቤሪስ የንግድ ልውውጦች ውስጥ 10 በመቶ ያህሉን ብቻ የሚያስተናግድ በመሆኑ ጥቃቱ በሀገሪቱ የኦንላይን ንግድ ስርዓት ላይ ከፍተኛ የኢኮኖሚ ኪሳራ ያስከትላል ተብሎ ተፈርቷል። ከዚህ በተጨማሪ የዩክሬን ወታደራዊ ምንጮች እንደሚሉት ከሆነ ማዕከሉ የንግድ መጋዘን ብቻ ሳይሆን በምዕራባውያን ማዕቀብ የተጣለባቸውና ለጦርነት ድሮኖች ማምረቻ የሚያገለግሉ የኤሌክትሮኒክስ አካላት በሚስጥር ለማከማቸት ይውል ነበር ብለዋል። የሞስኮ ክልል ገዢ አንድሬ ቮሮቪዮቭ እንደገለጹት በጥቃቱ ሳቢያም ቢያንስ 24 ሰዎች ላይ ጉዳት የደረሰ ሲሆን በዚሁ ሌሊት በታምቮቭ ክልል በሚገኝ 2 የዋይልድ ቤሪስ ማዕከልና በኖጊንስክ የነዳጅ ማጠራቀሚያ ላይ ተመሳሳይ ጥቃት ተፈጽሟል የተባለው። ወደ ሌላኛው ዘገባችን አልፋለሁ። በጆርዳን የሚገኘው የአሜሪካ ጦር ሰፈር በኢራን በሚሳኤልና ድሮን ጥቃት ተመቷል። 2 የአሜሪካ ወታደሮችም ተገድለዋል። በኢራንና በአሜሪካ መካከል ያለው ውጥረት እጅግ አሳሳቢ ወደሆነ ደረጃ መሸጋገሩ ተሰምቷል። የቅርብ ጊዜው የተኩስ አቁም ስምምነት መፍረሱን ተከትሎ በጆርዳን የሚገኝ የአሜሪካ የጦር ሰፈር በኢራን ከባድ የባሊስቲክ ሚሳኤልና የድሮን ጥቃት እንደደረሰበት የአሜሪካው ማዕከላዊ እዝ አረጋግጧል። በዚህ ድንገተኛ ና መጠነ ሰፊ ጥቃት ሳቢያም 2 የአሜሪካ ወታደሮች የተገደሉ ሲሆን ሌላ አንድ ወታደር ደግሞ የደረሰበት ሳይታወቅም እስካሁን መጥፋቱ ተነግሯል። ይህ በጆርዳን የሚገኘው የዩኤስ ወታደሮችን ኢላማ ያደረገው ጥቃትም በቀጠናው ላይ ሊያስከትል የሚችለው ወታደራዊ ምላሽም ከፍተኛ ስጋትን ፈጥሯል። አሜሪካ በወሰደችው የጥንቃቄ እርምጃም በባህር ላይ የሚገኙ ወታደሮቿና መርከቦቿን ሙሉ ዝግጁነት ላይ ማድረጓ ታውቋል።
ዘገባዎቻችን ቀጥለዋል። በኬቭ ላይ አስደንጋጭ የሚሳኤል ናዳ ወርዷል። ሩሲያም በዩክሬን መዲና ኬቭና በአካባቢዋ ባሉ ክልሎች ላይ እጅግ አውዳሚና መጠነ ሰፊ የባለስቲክ ሚሳኤል ጥቃትን ሰንዝራለች። በጥቃቱ ምክንያት በአሁኑ ሰዓት በከተማዋ የድንገተኛ አደጋ ማስጠንቀቂያ የታወጀ ሲሆን በተለያዩ አካባቢዎች ተከታታይና ከፍተኛ የፍንዳታ ድምጾች እየተሰሙ እንደሆነ ተረጋግጧል። የሀገር ውስጥ የክትትል ምንጮች እንደገለጹት ከሆነም በጥቂት ደቂቃዎች ውስጥ ብቻ ከ6 እስከ 12 የሚደርሱ የባሊስቲክ ሚሳኤሎች በከፍተኛ ፍጥነት ወደ ከተማዋ አቅጣጫ እየተወረወሩ መግባታቸው ተመላክቷል። ይህንን ተከትሎ በከተማዋ ላይ ከፍተኛ ውጥረትና ስጋት ሰፍኗል። የሚሳኤል ስብርባሪዎች በኬቭ 5 ወረዳዎች ላይ መውደቃቸው የመኖሪያ ቤቶች፣ የንግድ ማዕከላትና የአስተዳደር ህንፃዎች ላይ ከባድ የእሳት አደጋን አስከትለዋል። እስካሁን በተገኘው መረጃ መሰረት ቢያንስ የአንድ ሰው ህይወት ሲያልፍ 8 ሰዎች ደግሞ ከባድና ቀላል ጉዳት ደርሶባቸዋል። የዩክሬን መከላከያ ስርዓት ሚሳኤሎቹን ለመመከት ጥረት እያደረገ ቢሆንም የኢንተርሴፕተር እጥረት በመኖሩ ከተማዋ ለከፍ አደጋ መጋለጧ ተነግሯል። ሁኔታው አሁንም በቅርብ ክትትል ላይ ይገኛል ነው የተባለው። ክቡራን አድማጭ ተመልካቾች የሰዓቱ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበረም። በሰላም ዋሉ።